ሰላም እንደምን አላችሁ? ይህ በውቻን ኢትዮጵያ ወደ እናንተ የሚቀርብላችሁ የታዳጊዎች ፕሮግራም ነው። እስኪ አንድ ጥያቄ ልጠይቃችሁ። የምታደርጉትን ነገር የእውነት ከልባችሁ ነው የምታደርጉት ወይስ ማድረግ አለብኝ ብላችሁ ስለምታስቡ ነው? አንዳንድ ነገሮች አሉ አይደለ? ማድረግ ስላለብን እንጂ ልባችን አምኖ ማናደርጋቸው ነገሮች። እስኪ አንድ ታሪክ ልንገራችሁ። አንድ ማያ የምትባል ልጅ ነበረች እና ማያ ሰው መርዳት የሚያስደስታት ልጅ ነበረች። ነገር ግን ያን የምታደርገው ከልቧ አልነበረም እና አንድ ቀን እናቷ ጋር ትሄድና እናቴ በቃ በጣም እየደከመኝ ነው ይሄንን ሰው መድረስ በቃ ምንም እየሰለቸኝ ነው ብላ ትነግራታለች እና እናትየው እስኪ ሂጂና አንድ ባዶ ኩባያ ይዘሽልኝ ብላ ትነግራታለች። ልጅቷ ሜዳ መጣችላት። ከዛም በኋላ እናትየው አንድ ባዶ ጆግ ትሰጣትና እንግዲህ ከዚህ ጆግ ወደ ብርጭቆ ውሃ ቅጂልኝ ብላ ትነግራታለች እና ከዛ በኋላ ልጅቷም እንዴ ማየ ምን ሆነሽ ነው? ይሄ እኮ ባዶ ብርጭቆ ነው ምንድነው የምቀዳበት ብላ ትጠይቃታለች እና እናትየው ምን አለቻት? ውስጥሽ የሌለውን ነገር ማውጣት ማለት ወይ ደግሞ ውስጥሽ የሌለውን ነገር ማድረግ ማለት እንደዚሁ ነው። ውስጥሽ ካለ ሁሉ ጊዜ ሳትፈልጊው ራሱ ማድረግ ትችላለሽ። ነገር ግን ውስጥሽ የሌለውን ነገር ማድረግ ከባድ ነው ብላ ትነግራታለች እና በዛሬው ውይይታችን ይህንን የምንመለከት ይሆናል። ከዛም በቀጠል ደግሞ አንድ መዝሙር ሰምተን እንመለሳለን። አሁን ወደ ውይይቱ እንሄዳለን። ውድ የሆፕ ቻናል አድማጭ ተመልካቾቻችን እንደምን ቆያችሁ? ሳምንታዊ የታዳጊዎች የሰንበት ትምህርት ጥናታችን አሁን ይጀምራል። ፕሮግራማችንን ጸሎት አድርገን እንጀምራለን። አብራችን ቆዩ። እጅግ አድርገህ የምትወደን የምታፈቅረን የዘላለም አባት እግዚአብሔር ሆይ እናመሰግንሃለን። ደግሞ ዛሬ እንደገና ተመልሰን በዚህ ስፍራ ቃልን እንድናጠና አንተ ከኛ ጋር ስላለህ እናመሰግንሃለን። መንፈስ ቅዱስ በዚህ ስፍራ ስለሚመራን እናመሰግንሃለን። ጌታ አምላኬና አባት ሆይ ስንማማር ሳለ ማስተማር የምትፈልገውን በአንደበቶቻችን ላይ አንተ እንድታስቀምጥ እንለምንሃለን። ጊዜውና ሰዓቱን ተቆጣጠር። በናዝሬቱ በልጅህ በኢየሱስ ክርስቶስ አሜን። እንደምን ቆያችሁ? ፕሮግራማችን ከመጀመራችን በፊት ራሳችሁን እንድታስተዋውቁ እድል ሰጣችኋለሁ። እሺ፣ አብያ እንደሻው እባላለሁ ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን። ሩት ፈንታው እባላለሁ ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን። ኢያሱ ታምራት እባላለሁ ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን። እግዚአብሔር ይባርካችሁ ገርጂዎች። እኔም ፕሮግራሙን እየመራው አብራችሁ የሚቆየው ፍቃዱ ኪዳኔ እባላለሁ። ፕሮግራማችንን እንጀምራለን። ዛሬ ሁለተኛውን ክፍል የማዕዘን ድንጋይ ማገናኛዎች በሚለው ርዕስ ስር ሁለተኛውን ክፍል የምናጠና ይሆናል እና የእግዚአብሔር የሆነውን ማወቅ በሚለው ርዕስ ስር ትክክለኛ እውነትም የእግዚአብሔር የሆነውን ነገር እንዴት ነው የምናውቀው? በንግግሮቻችን እግዚአብሔር የሆነውን ነገር እንዴት ነው የምናሳየው? በተግባሮቻችን እግዚአብሔር የሆነውን ነገር እንዴት ነው የምናሳየው የሚለውን ዛሬ የምንማር ይሆናል እና የዛሬው መጽሐፍ ቅዱስ ጥናታችን ትኩረት አድርጎ የሚመለከትበት ክፍል አለና በማርቆስ ምዕራፍ 12 ላይ አንድ ታሪክ አለ። ባለፈው ሳምንት ከቀጠለው ጋር አያይዘው በምዕራፍ 12 ከ13 እስከ 17 ከ28 ጀምሮ እስከ 34 ያሉትን ታሪኮች አያይዘን የእግዚአብሔር የሆነውን ነገር እንዴት ነው የምናውቀው የሚለውን ነገር የምንመለከት ይሆናል። ጥቅሱን በማንበብ እጀምራለሁ። በማርቆስ ምዕራፍ 12 13 ላይ ያለውን ጀምሮ እስከ 17 እና ከ28 እስከ 34 ያለውን በማንበብ እጀምራለሁ። እንዲህ ይላል። በንግግርም ሊያጠምዱት ከፈሪሳውያንና ከሄሮዶስ ወገን የሆኑትን ወደ እርሱ ላኩ። መጥተው መምህር ሆይ የሰው ፊት ሳትመለከት በእውነት የእግዚአብሔርን መንገድ ታስተምራለህ። እውነተኛ እንደሆንክ ለማንም እንደማታዳላ እናውቃለን። ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? እንስጥ ወይስ አንስጥ አሉት። እርሱ ግን ግብዝነታቸውን አውቆ ለምን ትፈትኑኛላችሁ? አያው ዘንድ 1 ዲናር አምጡልኝ አላቸው። እነርሱም አመጡለት። ይህች መልክ ጽሕፈቲቱስ የማን ናት አላቸው። እነርሱም የቄሳር ናት አሉት። ኢየሱስ መልሶ የቄሳርን ለቄሳር የእግዚአብሔርንም
ለእግዚአብሔር አስረክቡ አላቸው። በእርሱም ተደነቁ ይላል። ይሄ አንደኛው የምንመለከተው ክፍል ነው። እነዚህ ጻፍና ፈሪሳውያን ኢየሱስ ክርስቶስ እንደገና ሊያጠምዱት በሌላ ንግግር ሊያጠምዱት ሲፈልጉ እንመለከታለን። ምክንያቱም ሊይዙትና ሊያስሩት ሊገሉት ይፈልጋሉ እና የሚያጠምዱበትን መንገዱ በተለያየ መንገድ እየፈለጉ እንደነበር እንመለከታለን እና በተለይ ሌላኛውን የሚያጠምዱበትን መንገድ ነው እዚህ ጋር የምንመለከተው እና ከዛ ደግሞ ዝቅ ስንል ደግሞ ከ28 እስከ 34 ያለውን ደግሞ እናነባለን። ከጻፎችም አንዱ ሲከራከሩ ሰማና መልካም አድርጎ እንደመለሳላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስ መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደራስህ ውደድ የምትል እርሷን የምትመስል ይህች ናት። ከእነዚህ የምትበልጥ ሌላ ትእዛዝ የለችም። ጸሐፊው መልካም ነው መምህር ሆይ አንድ ነው፣ ከእርሱም በቀር ሌላ የለም ብለህ በእውነት ተናገር። በፍጹም ልብህ፣ በፍጹም አእምሮ፣ በፍጹም ነፍስህ፣ በፍጹም ኃይል እርሱን መውደድ፣ ባልንጀራህን እንደራስ መውደድ በሙሉ ከሚቃጠል መስዋዕትና ከሌላው መስዋዕት ሁሉ የሚበልጥ ነው አለው። ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግሥት የራክ አይደለህም አለው። ከዚህ በኋላ ማንም ሊጠይቀው አልደፈረም ይላልና ይሄኛው በፖዚቲቭ መልኩ ሲጠይቀው እንመለከታለን። ከልብ የሆነ ጥያቄ ሲጠይቀው እንመለከታለን። በዛኛው በኩል ግን ሊያጠምዱት ሲፈልጉ ደግሞ እንመለከታለን እነዛና ዛሬ በእነዚህ ታሪኮች ውስጥ ፈሪሳውያን እና ጸሐፍት ኢየሱስ ክርስቶስን በጠየቁት ጥያቄ ውስጥ የእግዚአብሔር የሆነውን ሊያስተምር የፈለገው ክርስቶስ ምንድነው? የእግዚአብሔር የሆነውን ለማወቅ ምንድነው የሚለውን ነገር ነው የምንመለከተውና ሰንበት ትምህርታችን መጨረሻ ላይ ጠቅልል አድርገን ስንሄድ የእግዚአብሔር የሆነውን ነገር እንዴት ማወቅ እንዳለብን ይዘን መሄድ እንዳለብን ነው ልናውቀው የሚገባውና ተመልካቾቻችንም ያንን ነገር ነው ልናውቅ የሚገባውና በጥያቄዎች እየጠየቀው እየተወያየን እንሄዳለን እና ፈሪሳውያን ኢየሱስን ለማጥመድ በሞከሩ ጊዜ የተሰጣቸው መልስ ነበር እና ያ መልስ ምንን ጠቅሶ ነበር? ኢየሱስ ክርስቶስ መልሱን የመለሰላቸውና ቅድም ታሪኩን አንብበናል። የሆነ ነገር ጠቅሶ እንትን እንዳለ እንመለከታለን እና በዛ ውስጥ ሊያስተምረው የፈለገው ነገር ምንድን ነው? ቅድም ጥቅሱ ላይ አንብበዋል። ምንድን ነው ግብዝነታቸውን አይቶ እሱ ተናግሯቸዋል። ምንድን ያላቸው የራሳቸው መተዳደሪያ ደንብና ሕግ ነበራቸው። በዛ ሰዓት እሱ ያን እየጠቀሰ ነበር ሲነግራቸው የነበረውና ምንድነው ለቄሳር ግብር መስጠት ተፈቅዷልን ብለው ነው የጠየቁት እና ግብዝነታቸውን አይቶ እግዚአብሔር 1 ዲናር እንዲያመጡለት ጠይቋቸው ነበር። እነሱም አመጡለት እና በዛ ታይም ላይ ምንድነው ያደረገው የቄሳር ስዕል ነበረ፣ ጽፈትም ነበረ። ይሄ የማን ነው? ይሄማ የቄሳር ነው አሉ። ስለዚህ የቄሳርን ለቄሳር እግዚአብሔርን ደግሞ ለእግዚአብሔር ብሎ ነው የነገራቸው። ይህ ማለት ምን ማለት ነው? ለእግዚአብሔር የሚገባው ለእግዚአብሔር፣ ለሰው የሆነውን ደግሞ ለሰው ነው እንጂ ለእግዚአብሔር የምንሰጠውን ነገር ቀንሰን ለሰው አይደለም መስጠት ያለብን። ስለዚህ እሱም ምንድን ያላቸው የቄሳርን ለቄሳር ነው፣ አይገናኝም። ለኔ የሆነውን ግን ለኔ ነው መስጠት ያለባችሁ ነበር ያላቸው። እግዚአብሔር ይባርክሽ። በጣም ጥሩ ሐሳብ። እውነት ነው። ኢየሱስ ክርስቶስን ለማጥመድ ነው ይሄ ጥያቄ የተጠየቀውና መጽሐፋችን እንደዛ ይላል። ለማጥመድ አስበው ወሳኝ ጥያቄ ይጠይቁታል። ይሄን ጥያቄ ግብርን መክፈልን በተመለከተ ኖ መክፈል የለባችሁም ቢል ኢየሱስ ክርስቶስ መክፈል የለብም ብለዋል ብለው ለቄሳር አሳልፈው ሊሰጡት እንዳሰቡ እንመለከታለን። ግን ኢየሱስ ክርስቶስ የራሳቸውን ነገር ጠቅሶ እንደመለሰላቸው እንመለከታለን። ሳንቲማችሁን አምጡ፣ ይቺ ዲናሯን ስጡኝ አላቸው እና ዲናሩን ሲመለከቱ የቄሳር ምልክት ያለበት እና ጽሕፈቱም የቄሳር የሆነ ምልክት ያለበት። ስለዚህ ይሄ ነገር ምንድነው አለ የቄሳርን
ለቄሳር የእግዚአብሔር የሆነውን ደግሞ ለእግዚአብሔር መስጠት አለብን እና በዚህ ውስጥ ሊያስተምራቸው የፈለገው ነገር አለ። ብዙ ጊዜ እንደባልቃለን ለእግዚአብሔር የሚገባውን ነገር ለእግዚአብሔር ባለመስጠት። ለምሳሌ በዚህ በዘመናችን አንድ ስራን የሚሰራ ሰው የሚነግድ ሰው ግብር ይከፍላል አይደል? ግብር የሚከፍለውን አንስቶ ለቤተክርስቲያን ወይም ለአስራት አይሰጥም። ግብር የሚከፍለው ለመንግስት ነው አይደለ? የሚገባውን ግብር መስጠት አለበት። ለእግዚአብሔር የሚገባውን ደግሞ ለእግዚአብሔር መመለስ አለበት እና በዚህ ውስጥ የእግዚአብሔር የሆነውን ነገር ማወቅ እንዳለብን እንመለከታለን እና የእግዚአብሔር የሚሆነውን ነገር ካወቅን ለእግዚአብሔር የሚሆነውን ለእግዚአብሔር እንሰጣለን። ለመንግስት ወይ ደግሞ ለቄሳር የሚሆነውን ነገር ለቄሳር እንመለከታለን እና የራሳቸውን ነገር ጠቅሶ ሲያስተምራቸው እንመለከታለን እና የጠቀሰው ነገር የራሳቸውን ሳንቲም እንደነበረ እንመልከት ወይ ደግሞ የራሳቸውን ያወጡትን ህግ እየጠቀሰ ራሱ ሲመልስላቸው እንደነበር እናገራለን። ከዚህ ጋር ተያይዘው ነገሮችን ማለስለስ ሁልጊዜ ትክክለኛ ድርጊት ነው ብሎ ኢየሱስ አያምንም ነበር አይደለ? አንዳንድ ጊዜ ነገሮችን እያድበሰበስን እናልፋለን አይደለ? ለእግዚአብሔር መስጠት ያለብንን ነገር ለእግዚአብሔር ሳንሰጥ ለመንግስት መስጠት ያለብንን ነገር ለመንግስት ወይ ደግሞ ለቄሳር መስጠት ያለበትን ለቄሳር እያድበሰበሱ ይኖሩ ነበር እና ይህንን ነገር እንዴት እንመለከተዋለን? ትክክል የሚሆንበት ሁኔታ አለ ወይ? ነገሮችን በማለስለስ ማድረግ ይቻላል ወይ የሚለውን እስኪ ኢያሱ ሐሳብ ስጠን። እሺ አንተ እንደተናገርከው ክርስቶስ ውሸትን አይወድም፣ ኃጢአትን አይወድም። ስለዚህ ለዚህ ጥያቄ መልስ ይሆናል ብዬ ያሰብኩት ክርስቶስ ሁሉንም ነገር ሲናገር በትክክለኛ መንገድ ነው የሚናገረው። ሌላኛው ደግሞ ኃጢአትን አልበስብሶ ወይም ደፍኖ ማለፍ አይፈልግም። እዛው ፊት ለፊት ነው የሚነግረው። ምክንያቱም እግዚአብሔር አንደኛ ልጁን በእኛ ኃጢአት ሲል አንደኛ ልጁን ሰጥቶናል ማለት ነው። አልበስብሶ ኃጢአትን ወይም ሸፍኖ ማለፍ አይፈልግም። ምክንያቱም ኃጢአት ከሰራን ኃጢአታችንን ይቅር ለማለት ወይም ኃጢአታችንን እንዳጠፋን ለመናገር ነው እንጂ ኃጢአታችንን አልበስብሶ ኃጢአት አልሰራችሁም ብሎ የሚናገር አምላክ እንዳልሆነ ይሄ ጥያቄ ያሳያል። እግዚአብሔር ይባርክ ኢያሱ። በጣም ጥሩ ነገር ነው እዚህ ክፍል ላይ እየተናገረ ያለው እና ዛሬ ብዙዎቻችን የምንጠመድበት ብዙዎቻችን የምንወድቅበት ነገሮችን ማለስለስ ነው። ለነገሮች ትኩረት አለመስጠት። ያ ሲሆን እያንዳንዱ ነገር እየተደባለቀ ይመጣብናል እና ያንን ነገር መለየት ያስፈልጋል እና ለዛ ነው ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር መለየት ያስፈልጋል። ድንበር ሊኖረው እንደሚያስፈልገው ይናገራል እና ማድበስበስ እያንዳንዱ ነገር አንዱን ከሌላው ጋር እየቀላቀሉ መሄድ ትክክለኛ ነገር እንዳልሆነ ሰንበት ትምህርታችን ወይ ደግሞ መጽሐፍ ቅዱሳችን ይናገራል እና ኢየሱስ ክርስቶስም በዛ ጊዜ እያስተማራቸው ያለው ለዛ ነው። እዛ ለነበረው ህዝብ ወይ ደግሞ ለነዚህ ለሚጠይቁት ሰዎች ይህን ነገር ክሊር አድርጎ ሲመልስላቸው እንመለከታለን እና ከዛ ዝቅ ብለን ስንመለከት ሌላ ጥያቄ ደግሞ አንድ ጸሐፊ ሲጠይቀው እንመለከታለን። የአስርቱ ትእዛዛት ላይ ያለውን ወይ ደግሞ እነዚህን ህጉ ላይ በጣም ስትሪክት ስለሆኑ እነዚህ ሰዎች የትኛዋ ትእዛዝ ናት የምትበልጠው? የበለጠ ልንጠብቃት የሚገባዋ ትእዛዝ አለች ወይ ብሎ ሲጠይቁት ኢየሱስ ክርስቶስ ግን የመለሰውን መልስ አለ። 10ሩንም ትእዛዛት በሁለት መንገድ ከፍሎ የመለሰበትን መንገድ እንመለከታለን እና እነዚህ ሁለት መንገድ ደግሞ ፍቅር ለእግዚአብሔር ፍቅር ለሰው ብሎ የከፈለበት መንገድ አለ እና ትእዛዛቱ በፍቅር ላይ የተመሰረቱ ከሆነ አንዳንድ ጊዜ አንዳንድ ሰዎች ዛሬ ላይ ባለው የፍቅር አመለካከት ፍቅር ስሜት ብቻ ነው፣ ተግባር ብዙም ላይፈልግ ይችላል ወይ ደግሞ አመለካከት ነው ብሎ እንትን የሚሉ አሉ እና ፍቅር በዚህ ክፍል ላይ ትእዛዛቱን በገለጸበት መንገድ ኢየሱስ ክርስቶስ ፍቅር ስሜት ነው፣ ተግባር ነው ወይስ አመለካከት ነው ወይስ የሶስቱም ጥቅል ነው? እና ምን ትላላችሁ እዚህ? ይሄን ሐሳብ ስንመለከት ፍቅር ምን አይነት ነው ከሚለው ይነሳልና እንዳልከው አንዳንድ ሰዎች ፍቅርን
ስሜት ወይም ደግሞ ኢሞሽን ብቻ አድርገው ያዩታል። ግን ፍቅር ብዙ ነገሮችን ኢንክሉድ ያደርጋል። ፍቅር ርህራሄ ነው። ፍቅር መልካምነት ነው። ፍቅር ብዙ ነገር ነው። ኢሞሽን ላይ አይደለም። የእግዚአብሔርን ፍቅር ደግሞ በምናይበት ጊዜ ኢሞሽን ከምንለው ነገር ያልፋል። ወይ ደግሞ ስሜት ላይ በስሜታዊነት ተነስቶ የወደደ አንድ ሰው እና ከልቡ ተነስቶ ወይ ደግሞ አንድን ነገር ይህንን እኮ እወደዋለሁ ብለህ የምትይዘውና የሆነ ቀን ሲመጣ ያየኸውን ወደድኩት ያልከው ነገር ይለያያል። ምንድነው የእግዚአብሔር ፍቅር ከስሜት በላይ በስሜት አይደለም የሚመራው። አንዳንድ ስሜቶች ይመጣሉ፣ ልክ እንደመጡት ደግሞ ይሄዳሉ። የእግዚአብሔር ፍቅር እዚህ ላይ መምጣትና መሄድ ላይ ሳይሆን ነገሮች፣ አካባቢያችን፣ ኢንቫይሮንመንታችን በተቀየረ ቁጥር የሚቀየር አይደለም። ኃጢአተኛ ነኝ፣ ኃጢአተኛ ስሆን ወደደኝ አይደለም። ከዛ በኋላ ጻድቅ አደረገን፣ ሞተልን፣ የዛኔም ወዶናል። ድጋሚ ኃጢአት ስንሰራ ኃጢአት ሰራሽ ብሎ የሚጠራ አምላክ አይደለም። ፍቅሩ ላይክ ቢዮንድ ኢሞሽን ነው። ጀስት በነገሮች ሊሚት የሚደረግ አይደለም። እና ፍቅር ኢሞሽን ነው። የመጀመሪያው የምናየው ከእግዚአብሔር ፍቅር ኢሞሽን ነው። የትኛውም ስሜት ሊመጣና ሊሄድ ይችላል። የእሱ ግን ከዛ በላይ ነው። ከዛ በላይ ሲሆን ምንድነው ተግባር አለው። ከስሜት በላይ ነው ስንል ምን አለው? እሺ ከስሜት በላይ ተግባር አለው። ፍቅርን በተግባር አሳይቷል። እዚህ ምድር ላይ በተመላለሰበት ጊዜ የተቸገረን አብልቷል፣ የታመመን ፈውሷል፣ ማንም ሊያስጠጋቸው የማይፈልገውን ኃጢአተኞችን አስጠግቷል እና ፍቅርን በተግባር አሳይቶታል። ከዛ ፍቅርን በተግባር ከማሳያቱም የተነሳ ደግሞ ፍቅርን አመለካከት እንደሆነም ለነገሮች ያለን እይታም እንደሆነ አሁን ኃጢአተኞችን መቅረብ እንዳመለካከታችን ነው አይደለ? እኔ ለዛ ኃጢአተኛ የወረደ አስተሳሰብ ካለኝ ይሄ እኮ ምንድነው ደም የፈሰሳትን ሴት ሄጄ ብነካት ምንድነው ያሉት? እንረክሳለን። እኛም ያለን አመለካከት ነው። ክርስቶስ ግን ፍቅሩን ያሳየው። ነካችሁ፣ ማን ነካኝ አለ። እኔ ነኝ አለች። ድነሻል ነው የተባለችው። ባመንሽው እምነት መሰረት ድነሻል። ፍቅሩን ያሳያት። መረዳት፣ የሰዎችን ኢሞሽናቸውን መረዳት፣ ከተግባራቸው ተነስተን ሰዎችን ስንረዳ ያ ፍቅር ነው። ስለዚህ ፍቅር አንዳቸው አይደለም፣ ወይ ስሜት አይደለም። ስሜት ወይ ተግባር ወይ አመለካከት ከሆነ ቢሆን ነገር ቤዛ አድርገን የተነሳ ነው ማለት ነው። ወይ ደግሞ ሰዋዊ የሆነ ነገር ነው። ካታጎሪ ሰተናቸው ምንከፋፍላቸው ነገሮች ናቸው። ክርስቶስ ግን ሲወድ በሙሉ ፍቅር ነው። ፍቅርን አይከፋፍልም። በፍቅር አሳይቶናል፣ በተግባር ገልጾልናል። እንዴት መረዳት እንዳለብንም ፍቅርን አሳይቶናል። እግዚአብሔር ይባርክሽ አብጌል። በጣም ቆንጆ ሀሳብ አንስታለች። ፍቅር ኢየሱስ ክርስቶስ የሚያሳየው ፍቅር ስሜትም ነበረው፣ ተግባርም ነበረው፣ አመለካከቱ ትክክለኛ ነበር እና የሶስቱም ቅልቅል ነበረው እና ትክክለኛ ፍቅር እነዚህ ሶስቱንም ነገር የሚያጠቃልል ሆኖ እንመለከተዋለን እና ይህን ትእዛዝ በሁለት ከፍሎ ፍቅር ለእግዚአብሔር ፍቅር ለሰው ብሎ ሲናገር በሁሉም ላይ ይህን ነገር እንመለከታለን እና ኢየሱስ ክርስቶስ እኛም ብሎ ከዛ ከድንቅ ከሆነው ስፍራ ወደ ታች ወርዶ በበረት ያደረው እኛን ስለወደደ ነው። የነበረው ፍቅር ነው አይደል እንዴ? አንዳንድ ጊዜ እኮ ኢየሱስ ክርስቶስ አይቶ ያለቅስ ነበር አይደል? ከነበረው ፍቅር ነው። ይሄ ስሜቱ ነው። ተግባር ያንዳንዱን ነገር የሚያደርገው ፈውስ የሚያደርገው ነገር በሙሉ የሚመልስላቸው ነገር በሙሉ ከፍቅር የተነሳ እነሱ ለተንኮል ሊያጠምዱት ቢሞክሩም እሱ የሚመልስላቸው ግን በፍቅር ነበርና አመለካከታቸውን ሁሉ እያስተካከለ የተሻለ ነገር እያደረገ ፍቅርን የገለጸበትን መንገድ እንመለከታለን። ስለዚህ በዚህ ክፍል ላይ በዚህ የትኛው የቱ ነው በምትበልጠው ትእዛዝ ባሉት ውስጥ ሁለቱን ከፍሎ ፍቅር ለሰውና ፍቅር ለእግዚአብሔር በሚለው ላይ ወደኋላ በደንብ ዘርዘር አድርገን እንመለከታለን። ግን በጣም ጥሩ ነው። ፍቅር ስሜት ብቻ አይደለም፣ ወይ ደግሞ ተግባር ብቻ አይደለም፣ ሁሉንም ያካተተ እንደሆነ እንመለከታለን እና ሌላው የኢየሱስን ቀጥተኛ ንግግር ያጠምዱት ይሞክሩ ከነበሩት ፈሪሳውያን ለስላሳና የመደለያ ቃላት ጋር አነጻጽሩ ይላል እና እነዚህ ሰዎች ጸሐፍና ፈሪሳውያን ቅድም ስናነብ ጥቅሱ ላይ ሊያጠምዱት ይሞክራሉ። በተመሳሳይ ደግሞ መምህር ሆይ ያሉት ልክ እንደተቀበሉት አድርገው
መምህራቸው አድርገው እንደተቀበሉት አድርገው ውስጣቸው እኮ ያ አይደለም አይደል እንዴ? ሲመጻደቁ ነው ወይ ደግሞ ጥያቄያቸውን እውነት ለማስመሰል ሲሞክሩ ነው እና ያደርጉት ንግግርና ተግባራታቸው አንድ ሳይሆን ሲቀር እና እዛ ላይ ሆኖ ይህንን ነገር እስኪ እናነጻጽረው። ዛሬስ እኛ እንደዚህ አይነት ነገር ልምምድ ውስጥ የለንም የሚለውን እስኪ ሩት መጽሐፍ ቅዱሳችን ላይ አንድ የተጠቀሰ ጥቅስ አለ። ጥቅሱ ምንድነው? ማቴዎስ 5:37 ላይ ነገር ግን ቃላችሁ ከዚያ ይውጣ ይላል። አሁን ከሆነ አሁን ነው፣ አይደለም ከሆነ ደግሞ አይደለም ነው። አሁን ላይ ግን እኛ በምንኖርበት ዘመን ምንድነው ያለው? ሰርተን ራሱ ከሆነ ይሄን እኮ ነው ያደረኩት እንደዚህ ሆኖ ማብራሪያ ነው እየሰጠን ያለ ነው በመልስ ውስጥ ማለት ነው። ልክ ከሆነ ደግሞ በቃ ልክ ነው አለቀ። ምንድነው ይሄን እኮ ያደረኩት ላንቺ አስቤ አይሆንም። ምንድነው እግዚአብሔር በዛ ታይም ላይ ሲያደርግ የነበረው እውነት የሆነውን እውነት ነው ሲል የነበረው፣ ሐሰት የሆነውን ደግሞ ሐሰት ነው ሲል የነበረው። አሁን ላይ ግን ምንድነው እናስተባብላለን። ለምሳሌ የሆነ ሰው ከዛ ማህበረሰብ ጋር ተላምደው ወይም ደግሞ አንድ ላይ ለመኖር ሲል ምንድነው እነሱን ይመስላል። እኛም አሁን ምንድነው እያደረግን ያለ ነው? ዓለም ላይ መኖር ስንፈልግ ዓለምን እየመሰልን ነው። ዓለም ላይ የሚታዩትን ነገሮች እያንዳንዶቹን ነገሮች ስንመስል ከክርስቶስ እየራቀን ነው እና ምንድነው እየተላመድን እየተመሳሰልን፣ በተቃራኒው ደግሞ ከክርስቶስ እየራቀን ነው። እውነት የሆነውን ነገር እየካድን ነው። እንዴት ነው? ማብራሪያ እየሰጠን ነው፣ ራሳችንን እያሳመንን ነው። እና ምንድነው አሁን ላይ ከሰው ጋር ለመመሳሰል ሐሰትን እንደሆነ ከተቀበልን የክርስቶስን ደግሞ እየካደን እየራቅን ነው ከክርስቶስ ማለት ነው። ስለዚህ ልክ እሱ በዛ ዘመን ሲያደርግ እንደነበረው እውነት ከሆነ እውነት ነው እንኖራለን፣ ሐሰት የሆነውን ደግሞ ሐሰት ነው ማለት እንዳለብን ነው የሚያሳይ። እግዚአብሔር ይባርክሽ። እውነት ነው። እንደ ክርስቲያን ንግግሮቻችን፣ ቃላቶቻችን ላይ ልንጠነቀቅ ይገባል እና ሐቀኛ መሆን አለብን። እነዚህ ሰዎች ሊያጠምዱት እየፈለጉ ግን መምህሮይ እያሉ ቃላቶቻቸውን ሲያስቡ እንመለከታለን እና የምታስተምረው ነገር በጣም ጥሩ ነው፣ የምታስተምረው ነገር ድንቅ ነው እያሉ አልተቀበሉትም፣ ግን በቃላት ሊያሽሞነሙኑ ሲሞክሩ እንመለከታለን እና ዛሬም የዚህ አይነት ልምምድ ያለን ክርስቲያኖች አለን። አንዳንድ ነገሮቻችንን ለማድረግ ስንፈልግ በቃላት የምናሽሞነሙኑበት ጊዜ አለን እና ህፃናት አንዳንዴ የሚፈልጉትን ነገር ለማድረግ የሚፈልጉትን ነገር ለማስገዛት አንዳንዴ አቅፈው ሲስሙ ከወትሮ የተለየ ፍቅርን ሲሰጡ እንመለከታለን አይደል? እና አንዳንድ ጊዜ ተሸንፈን ልንገዛላቸው የማንፈልጋቸውን ነገሮች ሁሉ ስንገዛላቸው እንመለከታለን እና አንዳንድ ጊዜ ልክ እንደዛ እንደ ህፃናት እኛም እናደርጋለን። የምንፈልጋቸውን ነገሮች በቃላት ደልለን፣ ግን እንደ ክርስቲያን ያንን ልናደርግ አይገባም። አሁን ከሆነ አሁን በሉ ይላል አይደል? አይደለም ከሆነ አይደለም በሉ። ስለዚህ የምናደርገውን ነገር ከሐቀኝነት የተነሳ ልናደርግ እንደሚገባ ሰንበት ትምህርታችን ይናገራል እና እዚህ ሀሳብ ላይ ለመጨመር ያክል እኛም በዚህ ዘመን የማስመሰል ህይወት እየኖርን ነው ወይስ አይደለም ብለን ራሳችን መጠየቅ አለብን። አንድ ሰው የኛን የጸሎት እርዳታ ሊጠይቅ መጥቶ ጸልዩልኝ ብሎ እኛ እንጸልይልሃለን ብለነው ከሄድን በኋላ የማንጸልይባቸው ብዙ ጊዜያቶች አሉ። ግን ለቀረብነው ሰው ጓደኛችን አሁን ታሞ ጸልዩልኝ ስል እንጸልያለን። ግን ሩቅ መጥቶ ወይም መንገድ ላይ ያገኘነው ሰው ጸልዩልኝ ብሎ ሲመጣ አንጸልይለትም። እንጸልይልሃለን ብለነው ግን ወደ ቤት ሂደን የማንጸልይበት ጊዜ አለና በዚህ ሰዓት እግዚአብሔር እውነት የሆነውን ነገር ተናገሩ ይለናል። እውነት ውስጣችሁን አፋችሁን በማለስለስ ኃጢአትን አትስሩ። አሁን ካላችሁ አሁን በሉ፣ አይደለም ካላችሁ አይደለም በሉ። እግዚአብሔር ይባርክ። እውነት ነው። እግዚአብሔር ሰው እንደሚያይ አይ ማርል መጽሐፍ ቅዱሳችን ይናገራል። እግዚአብሔር የውስጥ ማንነታችን የልባችንን ሐሳብ ያውቃል እና ለዛ ነው በአንደኛ ሳሙኤል 16:7 ላይ እግዚአብሔር ሳሙኤልን ሲልካው ያስጠነቀቀው ነገር አለና ፊቱን የቁመቱን ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አይምና ናኩት። ሰው ፊትን ያያል፣ እግዚአብሔር ግን ምን ይላል? ልብን ያያል ይላል። እና በጣም ልንጠነቀቅ የሚገባው ነገር ይሄ ነው። እግዚአብሔር ልብን ነው የሚያየው፣ ሰው ግን ፊትን ሊያይ ይችላል። እና
ኢየሱስ ክርስቶስ እነዚህ ፈሪሳውያን መተው እንደሌላ ሰው መስሏቸው ሲናገር እሱ የልባቸውን ያውቅ ነበር። ስለዚህ የልባቸውን ያውቅ ስለነበረ የሚመልስላቸው ከልባቸው ካሰበው ጋር ተመሳሳይ ነገር ነበር እና ለዛ ነው እና ዛሬም በጣም ልንጠነቀቅ ይገባልና ሰዎችን በቃላቶቻችን ልንደልል አይገባም። ከላይ በሚታየው ማንነታችን ልንቀርብ አይገባም። እግዚአብሔር በሚያየን ማንነት እግዚአብሔር በሚፈልገው ማንነት የልባችንን ስለሚያውቅ በዛ ማንነት ውስጥ ልንተላለፍ ይገባልና ይህን ሰንበት ትምህርት ጠቅለል እያደረግን ስንመጣ ቅድም እንዳልኳቸው ነው ሰው ከእግዚአብሔር ጋር ያለውንና ሰው ከሰው ጋር ያለውን ፍቅር ይጠቅሳልና እስቲ ሰው ከእግዚአብሔር ጋር ያለውን ነገር ትንሽ ጠቀስ አድርጊልንና አብራሪልን። ምን ለማለት ፈልጎ ነው? እንግዲህ እግዚአብሔር 10ቱ ትእዛዛቶች አሉ። የመጀመሪያዎቹ 4ቱ እኛ ሰዎች ከእግዚአብሔር ጋር በሚኖረን ግንኙነት የሚያገናኙን ናቸው። እነሱ ምንድነው? የሰንበትን ቀን ትቀድሰው ዘንድ አክብር፣ ከኔ ውጪ ሌላ አማልክት አይኖርልህ እያሉ 4 የሚጠቅሳቸው ጥቅሶች አሉ። እና ምንድነው ሰው ከእግዚአብሔር ጋር የተስተካከለ ግንኙነት ከሌለው እኔም ካንተ ጋር ጥሩ ግንኙነት ሊኖረኝ አይችልም ማለት ነው። ምንድነው ማስቀደም ያለብን ነገር ሳታስቀድም መቅደም ወደሌለበት ወይም ደግሞ መጀመሪያ ሳይሆን ወደ ሁለተኛው ከሄድክ ያ ነገር ልክ አይሆንም። መጀመሪያ እግዚአብሔር መኖር አለበት ማለት ነው። ሌላው ምንድነው እግዚአብሔር በትክክለኛ ቦታ ላይ ከተቀመጠ ሰው ለሰው የሚሰጠው እያንዳንዱ ነገር ልክ ይሆናል። ምክንያቱም በህይወታችን መጀመሪያ ማስቀደም ያለብን እሱን ስለሆነ ማለት ነው። ሌላኛው ነጥብ ደግሞ ምንድነው ቅድም ብለዋል፣ እግዚአብሔር ፊትን አይደለም እንደሰው የሚያየው የልብ ነው። ስለዚህ ከእግዚአብሔር ጋር በሚኖረን ግንኙነት ትክክለኛ ማንነታችን ይገለጣል ማለት ነው። እግዚአብሔር ይባርክሽ። ሰው ከሰው ጋር ባለው ትንሽ ለመንካት ሞከራለች ሩት። ሰው ከሰው ጋር ባለውስ? እሺ ሩት እንዳለችው ነው። መጀመሪያ ብዙ ጊዜ ወደ ላይ ያለንን ኮኔክሽን ካስተካከልን ወይም ቨርቲካል ያለንን ኮኔክሽን ስናስተካክል ከእግዚአብሔር ጋር የእግዚአብሔር ፍቅር ሲኖረን ወይም ደግሞ ለእግዚአብሔር ፍቅር ሲኖረን ያ ፍቅር ኦቨርፍሎ ያደርጋል፣ ወደ ሌሎች ጋር ይሄዳል፣ ይፈሳል ይላል። ምንድነው እኔ የወይን ግንድ ነኝ ይላል፣ እናንተ ቅርንጫፎቼ ናችሁ። ግንዱ ከሌለ ቅርንጫፉ አይኖርም። which is ግንዱ ካለ ለዛ ግንድ ጥሩ ፍቅርና እንክብካቤ ከሰጠኸው ጥሩ ቅርንጫፎች ይወጣሉ። ስለዚህ ከእግዚአብሔር ጋር ያለኝ ኮኔክሽን ወደ ላይ ያለኝ ኮኔክሽን ጥሩ ከሆነ ሰዎችን የማልወድበት ምክንያት አይኖርም፣ ወይ ደግሞ ሰዎችን ልጠላ አልችልም። ክርስቶስ እንዴት ሰው ከሰው ጋር ያለውን ኮኔክሽን በመጽሐፍ ቅዱሳችን ላይ ስፔሻሊ በአንደኛ ዮሐንስ ምዕራፍ 4 ላይ የእግዚአብሔር ፍቅር በሚለው ስር በጣም ብዙ ጊዜ ተናግሮታል። ምን ይላል? አንደኛ ዮሐንስ ምዕራፍ 4:7 ምን ይላል? ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ እርስ በእርሳችን እንፋቀር። ፍቅር ከማን ነው? ፍቅር ከሰው የሚመጣ ነገር አይደለም። እኔ ስለፈለኩት ወይ የሆነ ነገር ስላደረኩ አይደለም አንድን ሰው ለወደው የምችለው። ፍቅር የሚመጣው መጽሐፍ ቅዱሳችንም እንደሚናገረው ከእግዚአብሔር ስለሆነ እርስ በእርሳችን እንፋቀር። የሚያፈቅር ሁሉ የእግዚአብሔር ልጅ ነው፣ እግዚአብሔርንም ያውቃል። ከዛ ምን ይላል? ከዚህ ቀጥሎ የሚናገረው ነገር ነው። እግዚአብሔር ፍቅር ስለሆነ ሰውን የማያፈቅር ሁሉ እግዚአብሔርን አያውቅም። ስለዚህ ከሰው ጋር ያለን ኮኔክሽን ሜንሊ ምን ላይ ዲፔንድ ያደርጋል? ከእግዚአብሔር ጋር ያለን ኮኔክሽንን ያሳየናል። ከእግዚአብሔር ጋር ያለን ኮኔክሽን ላይ አንድ ሰው እግዚአብሔርን አውቃለሁ ብሎ እኔ እግዚአብሔርን አውቃለሁ ብዬ ፍቃዱን አልወድም ማለት አልችልም። ምክንያቱም እግዚአብሔር ፍቅር የሚባለውን ነገር ካወቅኩ ደግሞ ኦቨርፍሎ ያደርጋል። እግዚአብሔር በልባችሁ የሞላው ነው የሚፈሰው ይላል። እግዚአብሔርን አውቃለሁ ይሄ ማለት እያስመሰልኩ ነው። ቅድም እንደተባለው እያስመሰልኩኝ ነው እንጂ እውነት ፍቅር ኖሮኝ አይደለም። ከዛ በተለየ እንትንም ሌላ ቦታም ይጠቅሰዋል። እግዚአብሔር ምን ወደው ለሌሎች የሚተርፍ ፍቅር የሚኖረን እንዴት ነው? እግዚአብሔር አስቀድሞ ስላፈቀረን እኛም እናፈቅራለን። አስቀድሞ ስለወደደን ነው። አውት ኦፍ ዘ ብሉ የመጣ ተአምር አይደለም። ስለወደደን እንወዳለን። የክርስቶስን ፈለግ እየተከተልን የምንኖር አይደለን። ስለዚህ ያ አጋፔ በሆነው ፍቅሩ ሲወደን፣ ምክንያት የለሽ በሆነው ፍቅሩ ሲወደን እኔም ሌላ ሰውን ለመውደድ ያው ሁሌ ሰው
ከላይ ያስቀመጠውን ሮል ሞዴሉን ነው የሚያየው። እንደሱ ነው ልጆች ሲያድጉ እንደሱ ነው መሆን የምፈልገው፣ እንደ አባቴ ነው መሆን የምፈልገው፣ እንደ እናቴ ነው መሆን። እነሱን አስቀምጠው እነሱ የሚያደርጉትን ነገር ያደርጋሉ ከስር። ስለዚህ እኛም እግዚአብሔርን መጀመሪያ ላይ ስናስቀምጥ ሩት እንዳለችው በመጀመሪያ እግዚአብሔር ከተቀመጠ ከዛ በኋላ ቀጥሎ የሚመጡት ነገር በሙሉ እግዚአብሔር እንደሚፈልጋቸው ራሳችንን ለእግዚአብሔር ከሰጠን ለእግዚአብሔር ፍቅር ካለን ቀጥሎ የሚመጡት ነገር በሙሉ ከእግዚአብሔር የሚሆኑ ሀሳቦች ይሆናሉ። እግዚአብሔር ላይ በጣም አብራርቶላ ፍቅርን ሲገልጸው ምን ይላል? በማቴዎስ ምዕራፍ 5 ላይ ከ44 እስከ 45 ያለውን ስናነብ ምን ይላል? እኔ ግን ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለጠላቶቻችሁ በጎ አድርጉ፣ ክፉ ለሚያደርጉባችሁ ለሚያሳድዷችሁ ጸልዩ። በጣም በሰውኛ ህይወት ስንኖረው የሚከብድ ነገር ነው አይደለ? ጠላቶቻችንን የሚያሳደንን ላይክ ብዙ ጊዜ አንዳንድ ሰው በጣም የሚጠላውን ለመጥላት እንኳን ምክንያት ሳይኖረው አንዳንድ ሰዎችን እናያለን። ጀስት ኳስ ይደግፋሉ። ስለዚህ ተቃራኒ ቡድን የእነሱን ቡድን ስላሸነፈ በዛ ቡድን ያሉትን ሁሉንም ይጠሏቸዋል። እንደዚህ አይደለም። ፍቅርን ሲገልጸው እኔ ግን ጠላቶቻችሁን ውደዱ የሚረግሟችሁን ነው የሚለው። እርግማንን በጣም ብዙ ሰው ይፈራዋል። ላይክ ይሆናል፣ ይደርሳል። አንድን ሰው ስትራገም ከልብህ ሲሆን ያስፈራል አይደለ? ለዛ ሰው የሚረግሟችሁን መርቁ ማለት ትልቅ ነገር ነው። ላይክ ምን ያህል ፍቅርን እንደገለጸው ያሳየናል። እና እግዚአብሔር ከሰው ጋር ያለንን ኮኔክሽን ሲገልጸው በጣም በትልቅ ነገር ነው። እሱ እንዳደረገልን ልክ እኔ እንደወደድኳችሁ ልክ እሱ ለኛ ሲል እንደሞተው ያንን ፍቅር እያየን ደግሞ ለሌሎቹም እንድንሰጥ ይፈልጋል። ሰው ከሰው ጋር ያለው ፍቅር በዚህ ልክ እንዲሆን ይፈልጋል እግዚአብሔር። እግዚአብሔር ይባርክሽ አቢጌል። በጣም ጥሩ ሀሳቦች ነው እየተነሳ ያለውና እውነት ነው። መጽሐፍ ቅዱሳችን በመጀመሪያ ሲጀምር በመጀመሪያ እግዚአብሔር ብሎ ነው የሚጀምረውና ሰው ከእግዚአብሔር ጋር ያለው ግንኙነት ጥሩ ከሆነ ከሰው ጋር የሚኖረው ግንኙነት እንትን እንላለን። ግን ብዙ ጊዜ ሰው የሚወድቀው ሰው ከሰው ጋር ያለው ግንኙነት ላይ ራሱ ይወድቃልና በዘሌዋውያን 19 ከ17 እና 18 ሄደን ስንመለከት ወንድምህን በልብህ አትጥላው፣ በባልንጀራ ምክንያት ኃጢአት እንዳይሆንብህ ገጽጸው፣ ከምትጠላው ገጽጸው ወይ ደግሞ ምከረው፣ ከነበረበት መንገድ እንዲመለስ ንገረው፣ አትበቀልም፣ በሕዝብም ልጆች ቂም አትያዝ፣ ነገር ግን ባልንጀራን እንደራስህ ውደድ ይላልና እኔ እግዚአብሔር ነኝ ይላል። በጣም የሚገርም ነው። አትጥላው ብቻ አይደለም፣ ተመልሰህ የሚጠላህም ቢሆን እንኳን እንደራስህ ውደደው። ያ ተግባሩን ገጽጽ፣ የሚያደርገውን ክፉ ነገር ገጽጽ እንጂ ያንን በማንነቱ አትጥላው። ኢየሱስ ክርስቶስ ስለወደደን ነው የመጣው። ተግባራችንን ወዶት አይደል፣ ማንነታችንን ወዶ ነው እኛን ለማዳን የሞተበት ያን ሁሉ መከራ የተቀበለበት ምክንያት ያ ነው። ልክ እንደዛ አይነት ፍቅር ለባልንጀራችን ሊኖረን ይገባልና ሰው ከሰው ጋር ያለው ግንኙነት መጀመሪያ የሚስተካከለው ከእግዚአብሔር ጋር። የሰው ልጅ ከእግዚአብሔር ጋር መልካም የሆነ ግንኙነት ካለው በምንም ሁኔታ ውስጥ ሰው ከሰው ጋር ያለው ግንኙነት መልካም ይሆናል። እና የመጀመሪያው ልናስታርቀው የሚገባው ሰው ከእግዚአብሔር ጋር ያለውን ግንኙነት እኛ ከእግዚአብሔር ጋር ያለውን ግንኙነት ልናስታርቅ ይገባል። ትክክለኛ ቦታ ላይ ከተገኘን ባልንጀራችንን የመውደድ እንትናችን ትክክለኛ መንገድ ላይ ይሆናልና ያንን ነው ኢየሱስ ክርስቶስ ሲናገር እነዚህን 10 ትእዛዛት በሁለት ነገር አንጠልጥሎ ሲናገር የምንመለከተው። ሁለቱም ፍቅርን እግዚአብሔርን በመውደድ ሰውን ከሰው ጋር ያለውን ግንኙነት በመውደድ አንጠልጥሎ ሁለቱንም ነገር የትኛው የነቱናት የምትበልጣው ብሎ በተጠየቁትና እነዚህ ነገሮች ላይ ሲመልስለት እንመለከታለንና ዛሬ በተግባሮቻችን ልንጠነቀቅ ይገባል። በመናደርገው ነገር ልንጠነቀቅ። መሪዎቻችን ምናልባት የተሳሳተ ተግባር ሊያደርጉ ይችላል። ተግባሮቻቸውን አይደለም ልንመለከት የሚገባው። እነዚህ ፈሪሳውያን እኮ የሚያስተምሩት ነገር መልካም ነገር ነበረ፣ ግን ተግባሮቻቸው ሌላ ነው የነበሩ። ባለፈው ሳምንትም ጠቅሰናል። ዛሬም ሰንበት ትምህርታችን የሚጠቅሰው እነዚህ ፈሪሳውያን ከመበለቶቹ ራሱ የማይገባቸውን ይጠይቁ እንደነበረ፣ ምንም ከሌላቸው የማይገባ ነገር ይጠይቁ እንደነበረ እንመለከታለን። እና
ተግባሮቻቸው በጣም ከባድ ናቸው እና ኢየሱስ ክርስቶስ ራሱ ተግባሮቻቸውን እንዳትመለከቱ እያለ ሲናገር እንመለከተዋለን እና ግን የሚያስተምሩትን ነገር እውነተኛ የሆነውን ነገር እንድንቀበል ይፈልጋል። ለዛ ነው ሰንበት ትምህርታችን የእግዚአብሔር የሆነውን ማወቅ የሚለው እና የእግዚአብሔር የሆነውን ነገር ልናውቅበት የሚገባው ነገር ትክክለኛ አቅጣጫ ስናስይዝ ነው። እኛ ከእግዚአብሔር ጋር ትክክለኛ ማንነት ሲኖረን እግዚአብሔርን ስናውቅ ኢየሱስ ክርስቶስን ቢያውቁ እኮ በሙሉ መረዳት ውስጥ ቢሆኑ ይሄን ነገር ባልሆነ ነበር አይደል? እና እግዚአብሔር ግን ከእግዚአብሔር ጋር ያለንን ግንኙነት የምናስተካክል ከሆነ የእግዚአብሔር የሆነውን ነገር ማወቅ እንችላለን። ስለዚህ ነገሮቻችንን ስናደርግ በድርጊቶቻችን፣ በቃሎቻችን፣ በንግግሮቻችን ሁሉ ትክክለኛውን ነገር ማድረግ እንችላለን እና ሰንበት ትምህርታችን አንድ ሊጠቅሰው የፈለገ ነገር ቅድም ያለፍኩት ነገር አለና የቄሳር ለቄሳር ስጡት በሚለው ሐሳቡ ላይ መርህ እንድናወጣ ይጠይቀናል። ዛሬ ይሄን ሰንበት ትምህርት ከመዝጋታችን በፊት መርህ እንድናወጣ ፈልጋለሁና ምናልባት ኢያሱ መርህ ያወጣበት ነገር አለ ለራስህ? እሺ እኔም አመሰግናለሁ። ጥያቄው ላይ እንደሚለው እኛም እግዚአብሔርን ለቄሳር እንደተባለ እግዚአብሔርን ደግሞ ለእግዚአብሔር እንደተባለ እኛም በዚህ ዘመን ለእግዚአብሔር የተባለውን አስራት በስነ ስርዓት እየከፈልን ነው ወይ ብለን ለራሳችን ጥያቄ መውሰድ አለብን። ለቄሳር የተባለበት ደግሞ ለመንግስት የሚገባውን ነገር ግብር እየከፈልን ነው ወይ፣ በሚገባው መልኩ በጠየቀን መልክ እየሰጠን ነው ወይ በሚለው ለራሳችን ጥያቄ መውሰድ አለብን። ይሄን የአስራት ስንሰጥ ለእግዚአብሔር የሚመጡልን ብዙ በረከቶች ይኖሩናል። እነዛን በረከቶች እያስተዋልን ከቀን ወደ ቀን እያሻሻልን የቄሳርን ለቄሳር ስጡ እንደተባለ እግዚአብሔርን ለእግዚአብሔር እንደተባለ ይሄም በህይወታችን መሪ ሆኖ እንደመያዝ አለበት። አንድ ቀን አስራት ከፍለን ሌላ ቀን አስራት ሳንከፍል መቅረት እንደሌለበት ያሳያል። በጣም አሪፍ። ለራሳችን መርህ ልናወጣ ይገባልና ያ መርህ ምንድነው? የታማኝነት መርህ ልናወጣ ይገባልና ለእግዚአብሔር የሚገባውን ለእግዚአብሔር፣ ለቄሳር ለሰውም የሚገባውን ነገር ትክክለኛ ለሰው ልንሰጥ ይገባል እና እነዚህን ነገሮች ጠቅለል አድርገን ዛሬ ሰንበት ትምህርታችን የምንዘጋ ይሆናል። ሀሳብ ለመጨመር ያህል ሰንበት ትምህርታችን ሜንሊ ከመዘጋቱ በፊት እኔ ሳጠናው ያሰብኳቸውን አንዳንድ ሀሳቦች ለመጨመር ነው። ጀነራሊ ሁለተኛውን ሰንበት ትምህርት ስናየው ብዙ ጊዜ የእግዚአብሔርን ፍቅር ይጠቅሳል። ፍቅር ይላል። ሰው ከሰው ጋር ያለው ፍቅር፣ ሰው ከእግዚአብሔር ጋር ፍቅር የሚለው ቃል በተደጋጋሚ ተጠቅሷል አይደለ? ከዛ በኋላ ደግሞ ብዙ ጊዜ ስለ ፍቅር ሲነሳ ሲነቅፋቸው የነበሩት ደግሞ ፈሪሳውያን ነበሩ። ያደረጉት አክሽን፣ የወሰዱትን መንገድ ምናምን ሲነቅፍ ነበረ። ምንድነው በጣም እኮ ፈሪሳውያኖች በምንድነው ይሄ የሙሴን ሕጎች በማንበብ በመለማመድ ብዙ ነገሮችን አንብበውታል፣ ያውቃሉ። ላይክ የእግዚአብሔር ፍቅር የጎደላቸው አይደሉም። ግን የእግዚአብሔር ፍቅር ሙሉ የሚሆነው እኛም ያንን ፍቅር ሼር ስናደርገው፣ ለሌላ ሰው ስናካፍለው፣ ላይክ ታዛዥ ስንሆን አይደለ? እንድንሰጠው ነው የተሰጠን። መክሊቱን ይዞ የተቀመጠውን እኮ ምንድን ነው ያደረገው? እግዚአብሔር ተቆጥቷል አይደለ? ያ ንጉስ ሲመለስ ተቆጥቶታል አይደለ? መክሊቱን የተሰጠን አንድ ነገር ነው፣ ለሰው ፍቅር መስጠት። ከዛ በኋላ ፈሪሳውያንን በጣም ነው የወቀሳቸው በዚህ ሐሳብ ስናይ። ምንድነው የትልቁ እንትን ፍቅር ይኑራችሁ። የሚያደርጉት ነገር እኮ ቆንጆ ነው ያደረጉት፣ ህጎቹን እኮ በሙሉ አሳክተዋል። ግን ለታይታ የሚያደርጓቸው ነገሮች አሉ። ከውስጣዊ ፍቅር ላይ ከኃጢአተኞቹ ጋር ዝቅ አላሉላቸው። ክርስቶስ ያሳያቸው የነበረው ያንን ነው። ህጎቼን ጠብቃችሁ ይልኛል፣ ግን ህጎቹ ተግባርን ይፈልጋሉ። ተግባሩ ደግሞ ዝቅ ማለትን ይፈልጋል። ላይክ እኔ ራሴን ላይ አድርሼ አይደለም ወደ ታች ያሉትን፣ እግዚአብሔር ራሱን ላይ ሰቅሎ አይደለም የሚያየን። እኔ እኮ እንደዚህ ነኝ፣ እኔ እኮ እግዚአብሔር ነኝ ምናምን እያለ አይደለም። ከወረደው ጋር እየወረደ የገባንበት ጋር እየገባ አይደል? በገባንበት እየገባ ስንወጣ በወጣንበት እየተከተለ ፍቅርን እንደዛ ነው ያሳየን። ብዙ ጊዜ በዚህኛው ሰንበት ትምህርት ላይ የነቀፋቸው ፈሪሳውያን ናቸው።
እና ያጠኑት ሰንበት ትምህርትም በቃላቸው የያዙትም ነገር ወይም ደግሞ የሆነ በመንፈሳዊ እንትናቸው ጎበዞች ናቸው የሚባሉ ናቸው። ፈሪሳውያን በደንብ ሄዱ ናቸው። ግን መንፈሳዊነት ሕጉን ማወቅ አይደለም። ሕጉን ማወቅ ብቻ አይደለም። መንፈሳዊነት ፍቅርን መኖር ነው። ክርስቶስ ደግሞ ምድር ላይ መጥቶ ይሄንን በደንብ ሲያስተምር ነበር እና በተደጋጋሚ ፍቅር የሚለው ሀሳብ ተነስቷል። ስለዚህ ፈሪሳውያን ለምንድን ነው በፍቅር በሚለው ሀሳብ ብዙ ጊዜ ሲነቀፉ የነበሩት? የሆነ ግብዞች ናችሁ፣ ከመበለቶች ላይ ብር ትወስዳላችሁ እያለ በተደጋጋሚ ክርስቶስ ጥፋታቸውን ሲወቅስ ነበር። ፍቅር እንደሌላቸው ሲያሳይ ነበር። ለምንድን ነው ሲባል ሕግን በደንብ ያውቃሉ ፈሪሳውያን። አምስቱን የሙሴን መጽሐፎች በደንብ በቃላቸው የሸመደዱ ሰዎች ናቸው፣ ግን አልኖሩትም። መኖር ደግሞ ፍቅርን ይፈልጋል፣ ዝቅ ማለትን ማክበርን ይፈልጋል። እና ሰንበት ትምህርቱ ላይ እኔ ከተረዳሁት አንጻር ይሄን ሀሳብ ልጨምር ብዬ። እግዚአብሔር ይባርካችሁ። ምናልባት ተጨማሪ የምታደርጉ ካላችሁ ተጨማሪ ማድረግ ትችላላችሁ። ሰንበት ትምህርቱን ጠቅለል ልናደርገው ይገባል። ወደ መጨረሻ ስንመጣ ይሄ የእግዚአብሔር የሆነውን ነገር ማወቅ በሚለው ነገር ውስጥ እግዚአብሔር ሊያስተምረን የፈለገውን ነገር በምንጠቀማቸው ቃላቶቻችን፣ በምናደርገው ድርጊቶቻችን ጥንቃቄ ልናደርግ ይገባል። እግዚአብሔር የሚፈልገው ነገር ምንድን ነው? እግዚአብሔር ከኛ የሚጠብቀው ነገር ምንድን ነው? በእኛ ሊያከናውነው የሚፈልገው ነገር ምንድን ነው የሚለውን ነገር ልንጠነቀቅ ይገባል። በተለይ በቃላቶቻችን ላይ እና መዝሙር 37፣ 30 እና 31 ላይ የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል፣ የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም ይላልና በምንሄደው በእያንዳንዱ ነገር እንዳንሰናከል የእግዚአብሔር ሕግ በልባችን ውስጥ፣ የእግዚአብሔር አስተምሮ በልባችን፣ እግዚአብሔር የሚፈልገው ነገር በልባችን ውስጥ ሊቀመጥ እንደሚገባ ያስተምራል እና አንዳንድ ጊዜ የልብ መዘጋጀት ሊኖረን ይገባል። በእውነት እግዚአብሔር እኛ እንዲጠቀም ልባችንን ክፍት ልናደርግ ይገባል። እነዚህ ፈሪሳውያን ልባቸውን ክፍት ያደርጉ አልነበሩ። በውስጣቸው በልባቸው ያስቀመጡት ተንኮልና ክፋትን ነበር እና ግን እኛ ለዛሬ ልባችንን ክፍት ልናደርገው ይገባል። እንደገና ልባችንን ክፍት ካደረግን፣ ራሳችን ዝግጁ ከሆንን መልስን የሚያዘጋጅ እግዚአብሔር ነው። በአንደበቶቻችን መልስን እንደሚያዘጋጅ እግዚአብሔር ይናገራል በምሳሌ 16 ላይ እና ሰንበት ትምህርታችን ይህንን ሊያስተምር ፈልጓል እና ስለነበረን ቆይታ እግዚአብሔር እጅግ አድርገን እናመሰግናለን። ሳምንት ደግሞ በተመሳሳይ ሁኔታ በተመሳሳይ ሰዓት እንገናኝ። ጸሎት አድርገን ፕሮግራማችን እንደመድማለን። አቤቱ አምላካችንና አባታችን ሆይ እናመሰግናለን። አንተ ጻድቅ ነህ፣ ልትመለክ ሊሰገድልህ የሚገባ አንተ ነህ። አምላኬና አባት ሆይ እውነተኛውን ትምህርት ስላስተማርከን እናመሰግናለን። በእውነት የልብ መዘጋጀት እንዲኖረን፣ በማድበስበስ በማለስለስ የታይታ ኑሮ እንዳይኖረን አንተ እንድትጠብቀን ለምናለን። ጌታ አምላኬና አባት ሆይ ዘመናችንን አንተ ባረክ። በቤትህ ያገለገልን በእውነትና በመንፈስ አንተን የምናገለግል ልጆች እንድታደርገን ለምናለን። አቤቱ አምላኬና አባት ሆይ በዚህ ውይይታችን ደግሞ አንተ ከኛ ጋር ስለነበርክ እናመሰግናለን። ክብር ሁሉ ለአንተ ይሁን በኢየሱስ አሜን። ብፁዕ የሰንበት ቀን እግዚአብሔር የባረካት የፍጥረት መታሰቢያ ሁለመና የሚያርፍባት ፈቃዴን ከማድረግ ልጠብ ካንተ ብቻ ልስማ ልማር መፈጠሬን መቤዠቴን
ባንዱ የበደለ በሁሉ በድሏል ብለሃልና እምነት ቢሆን ጸጋ ሕግህን አይሽሩምና ባንተ ያለኝን ፍቅር ላሳይ በመታዘዝ ልኑር ሕግ ለእግሬ መብራት ለመንገዴም ብርሃን ይሁን ጸጋ ወደ መታዘዝ አንተን ወደ ማክበር ይምራኝ ፈቃዴን ከማድረግ ልጠበቅ ካንተ ብቻ ልስማ ልማር መፈጠሬ መቤዠቴን ወደ ኋላ ዞሬ ላስብ በአንተ አርፋለሁ ብዬ ሰንበትህን ስጠብቅ ዲያብሎስ መጣና ሾካለኝ ከብዙኃን ጋር ገፋኝ ድሮስ እውነት ሰው መች አላት ጥቂቶች ብቻ ተቀበሏት ቅዱስ ብፁዕ የሰንበት ቀን እግዚአብሔር የባረካት የፍጥረት መታሰቢያ ሁለመና የሚያርፍባት ፈቃዴን ከማድረግ ልጠበቅ ካንተ ብቻ ልስማ ልማር መፈጠሬን መቤዠቴን ወደ ኋላ ዞሬ ላስብ በነበረን ውይይትና በመዝሙሩ እንደተባረካችሁበት ተስፋ አደርጋለሁ። አሁን ደግሞ በመቀጠል የዳንኤልን ጥናት ከወንድማችን ዮሴፍ ጋር የምናደርግ ይሆናል። አብራችሁን ቆዩ። ሰላም ለእናንተ ይሁን ውድ ታዳጊዎች፣ በያላችሁበት የእግዚአብሔር ሰላም እንዲበዛላችሁ እመኛለሁ። ወንድማችሁ ዮሴፍ እባላለሁ። ዛሬ በአንድ የመጽሐፍ ቅዱስ ክፍል ጥናት ወደ እናንተ ቀርቤያለሁ። እጅግ ተወዳጅ ኢየሱስን ከምናይበት ኢየሱስን ከምናውቅበት የመጽሐፍ ቅዱስ ክፍሎች መካከል በአንዱ በትንቢተ ዳንኤል ላይ ያተኮረ ነው የሚሆነው። ግን በዛሬው ክፍል ቀጥታ ወደ ትንቢት ዳንኤል ጥናት ሳይሆን የምንሄደው ስለ ትንቢት ጥናት ለምን እንደሚያስፈልግ ደግሞም የትንቢት ጥናት ደግሞ እንዴት መተርጎም እንዳለብን ጭምር የሚያብራራልን አጫጭር ሐሳቦችን ወደ እናንተ ይዤ እቀርባለሁ። በመጀመሪያ ግን ጥያቄ ልጠይቃችሁ እወዳለሁ። ስንቶቻችሁ ናችሁ የትንቢት መጽሐፍቶች የምታነቡት? ደግሞም ዛሬ የምናጠናውን የምንጀምረውን ደግሞ የዳንኤል መጽሐፍ ስንቶቻችሁ አንብባችሁ ታውቃላችሁ? በዛ ውስጥ ያለውን በረከት ስንቶቻችሁ ተቀርሳችሁ ታውቃላችሁ? በዳንኤል ውስጥ የተገለጠውን ኢየሱስን ተመልክታችሁ ታውቃላችሁ? የሚል ለእናንተ ጥያቄ ያቀርብላችኋል። እንግዲህ በዚህ ጥያቄ ውስጥ ራሳችሁን እንድትፈትሹ ደግሞም ማንበብ ካልጀመራችሁ ደግሞ እንድታነቡ እያነበባችሁ ከሆነ ደግሞ የበለጠ ጥናታችሁ እንድታሰፉ
ከወዲሁ ለመከራችሁ እወዳለሁ። ታዲያ ትንቢት ጥናት ለምን ያስፈልጋል የሚለውን ሐሳብ ነው ዛሬ የምናየው። በኢሳይያስ ምዕራፍ 46 ከቁጥር 9 እስከ 10 ላይ እኔ አምላክ ነኝ ይላል እግዚአብሔር። ከዛም በኋላ የቀድሞውንም የጥንቱን ነገር እኔ እናገራለሁ ካለ በኋላ ወደ ቁጥር 10 ላይ ሄዳችሁ ስታነቡ ምንድነው የሚለው? በመጀመሪያና በመጨረሻው። ይሄ ማለት የመጨረሻውን ነገር ገና ከመጀመሪያው እኔ እናገራለሁ ይላል። የወደፊቱን የሚያውቀው እግዚአብሔር ብቻ ነው። ስለ ነገ ወይም ስለ ዓመታቶች ወደፊት ስለሚከሰቱ ነገሮች እኛ ምንም የምናውቀው ነገር የለም። እኛ ውስኖች ነን። ጥበባችን፣ እውቀታችን በጣም አነስ ያለ ነው። ነገር ግን እግዚአብሔር ግን የወደፊቱን የሚያውቅ እጅግ ጥበበኛ፣ እጅግ አዋቂ፣ ማስተዋሉ እጅግ የበዛ አምላክ ነው። ስለዚህ እግዚአብሔር ምን አደረገ? የመጨረሻውን ነገር ገና ከጅምሮ ተናገረም ማለት ነው። ስለዚህ የዳንኤል መጽሐፍ በአብዛኛው ክፍል በምታነቡበት ሰዓት ላይ ስለ መጨረሻው ዘመን የሚናገር ነው። ይህ ማለት ገና አስቀድሞ ዳንኤል በነበረበት ዘመን ላይ ስለ መጨረሻው ዘመን እኛ ስላልኖርነው ዘመን ጭምር ራሱ እየኖርንበትም ስላለው ዘመን አስቀድሞ እንደተጻፈልን ይናገራል። ስለዚህ ቅዱስ ቃል ማንበብ ማለት ወይም እንዲህ አይነት የትንቢት ጽሑፎችን ማንበብ ማለት አንደኛው ጥቅሙ ይሄ ነው። የመጨረሻውን እንድናውቅና በመጨረሻው ጊዜ ላይ ምን እንደሚከሰት አውቀን ገና ከወዲሁ ምርጫዎቻችንን እንድናስተካክል እግዚአብሔር ይመክረናል። እግዚአብሔር ደግሞ በቃሉ ያስተምረናል። ታዲያ ሌላኛው ደግሞ በዮሐንስ ወንጌል በዮሐንስ ራዕይ ምዕራፍ 1 ቁጥር 3 ላይ ምንድነው የሚለው? እግዚአብሔር ለምን ለትንቢት ጥናት ትኩረት እንደሰጠ እዛ ቦታ ላይ ያብራራልናል። ይህን ጥቅስ ስታነቡ በጣም ደስ ይላል። ምንድነው የሚለው? ዮሐንስ ራዕይ ምዕራፍ 1 ቁጥር 3 ዘመኑ ቀርቧል የሚያነበው ይላል አንደኛ፣ ሁለተኛ ደግሞ የትንቢቱን ቃል የሚሰሙት ይላል፣ ሶስተኛ ደግሞ የተጻፈውን ነገር የሚጠብቁ ብፁዓን ናቸው ይላል። እዚህ ላይ 3 ነጥቦች እንድትይዙልኝ ይፈልጋሉ። የመጀመሪያው የሚያነበው ይላል፣ ሁለተኛው የሚሰማ ይላል፣ ሶስተኛ ደግሞ የሚጠብቅ ብሎ ይናገራል። ይህንን ነገር እንድናብራራ ፈልጋለሁ። ማንበብ ምን ማለት እንደሆነ እኔ በሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ኢየሱስ ክርስቶስ ወዳደገበት ወደ ናዝሬት ከመጣ በኋላ በሰንበት ቀን እንደ ልማዱ በቅዳሜ ቀን ወደ ምኩራብ ገባና ሊያነብም ተነሳ ይላል። እና ልክ በሰንበት ቀን ላይ ኢየሱስ ክርስቶስ ምድር ላይ ያለ ነው። እንግዲህ አምላክ ነው። አሁን አምላክነቱን ትቶ እንደኛ የሰው ሥጋ ለብሶ እኛን ለማዳን በመጣበት ምድር ላይ ኢየሱስ ወደ ምኩራብ መጣና ሊያነብ ተነሳ ይላል። ስለዚህ ማንበብ በጣም ወሳኝ ነጥብ። የሚያነብ ሰው እውቀት እየበዛለት ይመጣል። መጽሐፍ ቅዱሳችን ላይ ምንድነው የሚለው? ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ይህ ማለት ምንድነው? እውቀትን ሲያንስ የማያነብ ከሆነ የማይመረምር ከሆነ የማያጠና ከሆነ ትክክለኛውን የእግዚአብሔርን መንገድ ሊያውቅ አይችልም። ስለዚህ እያንዳንዳችን ድነታችን የተመሰረተው መጽሐፍ ቅዱስ ውስጥ በተቀመጠ የእውነት ብርሃን ነው። ይህንን የእውነት ብርሃን ስናነብ እንዲሁም ስንመረምር ስናጠና የበለጠ ወደ እግዚአብሔር መንገድ እንመጣለን። ደግሞም ወደ ክርስቶስ የበለጠ እየተጠጋንና እየቀረብን እንመጣለን ማለት ነው። ስለዚህ ውድ ታዳጊዎች ዛሬ ይህንን የትንቢትን ቃል የሆነውን የትንቢትን ዳንኤል መጽሐፍ እንድታነቡ መጽሐፍ ቅዱስ እየመከረን ይገኛል ማለት ነው። ሁለተኛው ቅድም እንዳልኩት የትንቢቱን ቃል የሚሰሙ ይላል። ይህን የትንቢቱን ቃል የሚሰሙ ደግሞ በሮሜ ምዕራፍ 10 ቁጥር 17 ላይ ሐዋርያ ጳውሎስ ወደ ሮሜ ላሉ ሰዎች የላከላቸው መልእክት ላይ እንዲህ ብሎ ይመክራቸዋል። ምን ይላል? እንግዲያስ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ እምነታችን የሚመሰረተው በመስማት ላይ ነው ይላል። ያ መስማት ደግሞ በእግዚአብሔር ቃል ላይ እንደተመሰረተ ይናገራል። ሁሌም ስኬታማ ሰዎች ከአንደበቶቻቸው ይልቅ መስማትን ይወዳሉ። እንግዲህ ከእናንተ መካከል ስኬታማ መሆን የማይፈልግ ሰው የለም ብዬ አምናለሁ። ሁላችንም በምድር ላይ እስከኖርን ድረስ ስኬታማ መሆንን እንፈልጋለን። ታዲያ ስኬታማ ግን መሆን የሚቻለው ብዙ በመናገር አይደለም፣ ብዙ በማዳመጥ። መጽሐፍ ቅዱሳችን ላይ አንድ ጥሩ ምሳሌ ልስጣችሁ። ሳሙኤል የሚባል ሳሙኤል በጣም ልጅ በነበረበት ሰዓት ላይ እግዚአብሔር ሲጠራው አላዳመጠም፣ አላስተዋለም ነበር፣ ገና ልጅ ስለነበረ። ከዛም በኋላ ወደ ሊቀ ካህኑ ወደ ነበረው ወደ ኤሊ ሄደና እግዚአብሔር ሲጠራው ስላላወቀ ኤሊ ጠራኝ ይለዋል አንደኛ ጊዜ። ከዛ ኧረ እኔ አልጠራውም አለ። ሁለተኛ ጊዜ መጣና ደግሞ ኤሊ ወይ ጠራኝ ሲለው አይ እኔ አልጠራውም አለ። ነገር ግን ኤሊ አንድ ነገር አስተዋለ። እግዚአብሔር ሳሙኤልን እየጠራውና እየፈለገው እንደሆነ ተናገረ። ከዛ አንድ ቃል መከረው። ከዚህ በኋላ የሚጠራ ድምፅ
የሚመጣ ከሆነ እንዲበል ብለህ ተናገራለሁ፣ ባሪያ ይሰማል ተናገር የሚል። ስለዚህ አሁን ኤሊ የመከረው ለሳሙኤል ለእኛም ይሰራል። ውድ ታዳጊዎች ምንድነው እያለ ያለው? ባሪያ ይሰማል፣ ቀጥሎ ምን አለ? መናገር። ስለዚህ ኤሊ የመከረው ምክር መጀመሪያ መስማት ነው እንጂ መናገር አይደለም። ስለዚህ የትንቢትን ቃል መስማት እጅግ አስፈላጊ ነገር ነው። ያልሰማነውን መናገር ጥቅም የለውም። እኛም አንለወጥም፣ የምንናገረውም ሰው አይለወጥም። ስለዚህ ውድ ታዳጊዎች አሁንም ወደ እናንተ ፊት ይዤ የምቀርበው ሁሌም ለእግዚአብሔር ቃል ለትንቢቱ ቃል ጆሮቻችሁ ክፍት እንዲሆኑ መከራችኋለሁ። ሶስተኛው የትንቢቱን ቃል የሚጠብቁ ይላል። ለዚህ ደግሞ በዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ ኢየሱስ እንዲህ አለ፣ እኔ የአባቴን የአብን ትእዛዝ እንደጠበቅኩ እናንተም ትእዛዜን ብትጠብቁ በፍቅር ትኖራላችሁ። ዓለምን ሁሉ የፈጠረ በቃሉ ሁሉ የዘረጋ እኛን ሁሉ የፈጠረ ኢየሱስ ምድር ላይ ሳለ የአባቴን ትእዛዝ ጠብቄ ነበር። ስለዚህ ያለን እኛ ሲመክረን ትእዛዜን ጠብቁ ከዛ በፍቅር ትኖራላችሁ። ስለዚህ እንዳጠቃላይ የትንቢቱን ቃል ማንበብ፣ መስማት እንዲሁም መጠበቅ ብፁዕ ያደርጋል፣ ወደ እግዚአብሔር መንግስት እጅጉን ያቀርባል ማለት ነው። ስለዚህ የትንቢትን ጥናት ማጥናት እግዚአብሔር ምን ያክል ትኩረት እንደሰጠው አይታችኋል። ደግሞም ምን ያክል እግዚአብሔር በዚህ ትንቢት ውስጥ ደግሞ ምን ያክል መልእክት እንዳለው ተገንዘባችኋል ብዬ አምናለሁ። በመቀጠል ትንቢትን እንዴት አድርገን እንተርጉም፣ ትንቢትን እንዴት አድርገን እናጥና የሚል ነው። ትንቢት ከሌሎቹ የመጽሐፍ ቅዱስ ክፍሎች ለየት ያለ ነገር አለ፣ ግን የምንፈታበት መንገድ አለ። ይህንን መንገድ ከመጽሐፍ ቅዱስ ላይ ይሆን የምናገኘው። ትንቢትን ለመተርጎም ወይም ትንቢትን ለማጥናት 3 ዘዴዎችን ዛሬ እነግራችኋለሁ። እንግዲህ ይህንን ፕሮግራም የምትከታተሉ የምትጽፉ ካላችሁ በደንብ እንድትጽፉ እመክራችኋለሁ። እነዚህ 3ቱ ነጥቦች ትንቢትን ለማጥናትና ትንቢትን ለመተርጎም የሚረዳችሁ መንገድ ነው። የመጀመሪያው መንገድ የዓመት ቀን መርህ ይባላል። ይሄ ማለት ትንቢት ላይ የተጠቀሱ ቁጥሮች በሙሉ በቀጥታ ሊተራሪ ወይም በቀጥታ ትርጉም አንተረጉማቸው። በሕዝቅኤል ምዕራፍ 4 ቁጥር 6 ላይ ምን ብሎ ይናገራል? አንድ ዓመትን እንደ አንድ ቀን አድርጌ ሰጥቻለሁ ይላል። ስለዚህ በትንቢት ክፍሎች ላይ ያሉ ሐሳቦችን ለማጥናት ስትፈልጉ ለምሳሌ ዳንኤል ምዕራፍ 8 ላይ ቁጥር 14 ላይ አንድ ቁጥር አለ 2300 ቀናት የሚል ነው። አሁን 2300 ቀናት ቀጥተኛ ቀን ብለን ብንተረጉመው የሚፈለገውን የትንቢቱ ክፍል ዋና ሐሳቡን ላናገኘው እንችላለን። ነገር ግን በዓመት መርህ ግን ስንተረጉመው የምንፈልገውን ወይም እግዚአብሔር ሊያስተላልፍ የፈለገውን ፖይንት እናገኛለን ማለት ነው። ስለዚህ ትንቢትን ለማጥናት ውድ ታዳጊዎች የመጀመሪያው መርህ የዓመት ቀን መርህ ይባላል። ስለዚህ አንድ ቀን በትንቢት አንድ ዓመት ነው። ስለዚህ 2300 ቀናት በዛ ላይ የተጠቀሰው 2300 ቀናት ሳይሆን 2300 ዓመታት ነው ማለት ነው። ይህንን ደግሞ ቅድም እንዳነበብኩት በሕዝቅኤል ምዕራፍ 4 ቁጥር 6 ላይ ተቀምጦልናል ማለት ነው። ስለዚህ ይህንን የዓመት ቀን መርህ ተከትላችሁ ትንቢትን በቀላሉ ማጥናት ትችላላችሁ ማለት ነው። ሁለተኛው ዘዴ ላይ ደርሻለሁ። ሁለተኛው ትንቢትን ለመተርጎምና ትንቢትን ለማጥናት የሚረዳን ዘዴ የታሪክ መመዘኛ ዘዴ እንለዋለን። ይህ ታሪክ የመመዘኛ ዘዴ ቀላልና ታሪክን በማንበብ መጽሐፍ ቅዱስ ላይ የተቀመጡ ትንቢቶችን ማስተዋል እንችላለን። ለምሳሌ አሁንም ልስጣችሁ። ዳንኤል ምዕራፍ 2 ላይ አንድ ትልቅ ንጉሥ ሕልም እንዳለመ ይናገራል። ያ ሕልም ላይ ወርቅ፣ ብር፣ ነሐስ፣ ከዛ ቅልጥም፣ ከዛ ብረትና ሸክላ ብሎ ያስቀምጣል። ከዛ ትንቢቱን ሲፈታልን ዳንኤል ምን አለው ለንጉሱ? ወርቁ አንተ ነህ ማለት ያንን ሕልም ያለመው የንጉሥ ናቡከደነፆር የባቢሎንን መንግስት ይወክላል ማለት ነው። ከዛ ታሪክን ሄዳችሁ ስታነቡ መነሻ አገኛናል። ስለዚህ ታሪክን ስታነቡ ከባቢሎን መንግስት ቀጥሎ ማን መጣ ሄዳችሁ ታሪክን ስታነቡ ሜዶና ፋርስ ይላችኋል። እሺ ሜዶና ፋርስ ካለቀ በኋላስ? ከዛ ቀጥሎ ደግሞ ግሪክ ይመጣል ይላችኋል። ከዛም በኋላ ከግሪክ ቀጥሎ ማን መጣ? ሮም መጣ ይላል። ከዛም በኋላ ሮም ደግሞ ለ10 እንደተከፋፈለች ታሪክ ራሱ ያስረዳችኋል ማለት ነው። ስለዚህ ትንቢትን ለማጥናት አንደኛው ታሪካዊ መመዘኛ ዘዴ መጠቀማችን ጥሩ ነው። ስለዚህ ትንቢትን የምታነቡ ከሆነ በተዘዋዋሪ ታሪክን እያነበባችሁ፣ ታሪክን እየመረመራችሁ፣ ታሪክን የበለጠ እያወቃችሁ ትመጣላችሁ ማለት ነው። ይሄ ሁለተኛው ዘዴ ነው። ሶስተኛውና የመጨረሻው ዘዴ ዊሊያም ሚለር የተባለ አንድ የመጽሐፍ ቅዱስ አጥኚ ያጠናበት መንገድ ነው። የእሱ ያጠናበት መንገድ መነሻው ያገኘው ከራሱ ከመጽሐፍ ቅዱስ ላይ ነው። ሕዝቅኤል ምዕራፍ 28 ቁጥር 10 ላይ
በአማርኛው ላይ ትእዛዝ በትእዛዝ ስርዓትን በስርዓት ይላል። በእንግሊዝኛው ላይ ስታነቡ ደግሞ ላይን ቱ ላይን ይላል። ይሄ ማለት መስመር በመስመር ነው። ሚለር ያጠናበት ዘዴ ምን መሰላችሁ? አንድ የመጽሐፍ ቅዱስ ክፍል ካልገባው ሌላ የመጽሐፍ ቅዱስ ክፍል ጋር ሄዶ ያስተያያል። መጽሐፍ ቅዱስ በመሰረቱ ከአንዱ ሐሳብ ጋር አይጋጭም በፍጹም። ለምሳሌ አሁንም ምሳሌ ልስጣችሁ። ዳንኤል ምዕራፍ 7 ላይ ስለ ትንሹ ቀንድ ያወራል። አሁን የሐሳብ ትንሹ ቀንድ ምንድነው ብላችሁ ግራ ቢገባችሁ ራእይ ምዕራፍ 13 ላይ ሄዳችሁ ስታዩ ደግሞ ስለ ትንሹ ቀንድ በሌላ አገላለጽ በአውሬ መልክ ተገልጾ ታያላችሁ። ስለዚህ አንዱን ባይገባችሁ ይሄ ክፍል አልገባኝም፣ ስለዚህ ሌላ ክፍል ታስተያያላችሁ ማለት ነው። ሁለቱም ተመሳሳይ ሐሳብ ይሰጣችሁ። መጽሐፍ ቅዱስ ቅድም እንዳልኩት በባህሪው የአንዱ ሐሳብ ከአንዱ ሐሳብ ጋር አይጋጭም። ዳንኤል ላይ ያለው ሐሳብ ሕዝቅኤል ላይ ካለው ሐሳብ ጋር አይጋጭም። ዳንኤል ላይ ያለው ሐሳብ ዘፍጥረት ላይ ካለው ሐሳብ ጋር አይጋጭም። ዳንኤል ላይ ያየው ሐሳብ ከራእይ መጽሐፍ ጋር ካለው ጋር አይጋጭም ማለት ነው። ስለዚህ ይሄ ዘዴ ዊሊያም ሚለር የተባለው የመጽሐፍ ቅዱስ አጥኚ የተጠቀመበት ዘዴ ነው። ይህንን ዘዴ ብትጠቀሙ የበለጠ ትንቢትን ለመረዳት ያግዛችኋል ብዬ አስባለሁ። ሶስቱን ነጥብ እንደገና ላስታውሳችሁና የዛሬውን ክፍል እንጨርሳለን። ትንቢትን ለመተርጎም ትንቢትን ለማጥናት ብለን ያጠናነው የመጀመሪያው መርህ የዓመት ቀመር እንለዋለን። ሁለተኛው ደግሞ ታሪካዊ መመዘኛ ዘዴ ብለናል። ሶስተኛውና የመጨረሻው ደግሞ ዊሊያም ሚለር ያጠናው አንዱ ክፍል ባይገባን ወደ አንዱ ክፍል በማስተያየት መጽሐፍ ቅዱስን ትንቢትን ማጥናት እንችላለን ማለት ነው። እንደ አጠቃላይ ውድ ታዳጊዎች ዛሬ የነበረን ቆይታ ይህንን ይመስላል። በዚህ ቆይታ ላይ ብዙ እንደተማራችሁና በብዙ ተስፋ እንዳደረጋችሁ አምናለሁ። በዋነኝነት ትንቢት አይከብድም። ትንቢት መጽሐፍት ውስጥ ደግሞ ኢየሱስ ተገልጧል። ያንን ኢየሱስን የበለጠ ስትመረምሩ ስታጠኑት የበለጠ እያወቃችሁ ትመጣላችሁ። እኔም እናንተም የምንኖርበት ዘመን ደግሞ የመጨረሻው ዘመን ነው። ስለዚህ በመጨረሻው ዘመን ላይ ደግሞ ትንቢታቶች እየተፈጸሙ እያየን ያለን። ስለዚህ የበለጠ ስታነቡ፣ የበለጠ ስትመረምሩ፣ የበለጠ ስታውቁ መጨረሻውን ዘመንን ታውቃላችሁ። ከዛም ከማን ጋር አቅጣጫችሁን ጋር ማድረግ ከኢየሱስ ጋር ነው ወይስ ከሰይጣን ጋር? ሰይጣን እንደሚጠፋ ትንቢት ላይ ይናገራል። ሰይጣን የሚጠፋ ከሆነ ገና ከወዲሁ ምርጫዬን ከማን ጋር አደርጋለሁ ማለት ከኢየሱስ ጋር። ከኢየሱስ ጋር ያደረጉ ሰዎች በሙሉ መጨረሻቸው እግዚአብሔር ያዘጋጀላቸው ስፍራ ላይ ይሄዳሉ ማለት ነው። ስለዚህ ውድ ታዳጊዎች ማንን ትመርጣላችሁ? ኢየሱስን ወይስ ሰይጣንን? ይህንን በትንቢት ጥናት ውስጥ የበለጠ ታገኛላችሁ ማለት ነው። እንድታነቡ እንዲሁም እንድታጠኑ አደፋፍራችኋለሁ። እግዚአብሔር ይባርካችሁ። በዚህኛው ጥናታችን ደግሞ እንደተባረካችሁበት ምንም ጥርጥር የለኝም። በሚቀጥለው ፕሮግራማችን እስከምንገናኝ የተለያዩ ሀሳብ ካላችሁ፣ ጥያቄዎች ካላችሁ እንዲሁም ደግሞ አብራችሁ መሳተፍ የምትፈልጉ ሰዎች ካላችሁ በታች ካለው አድራሻችን ልታገኙ ትችላላችሁ። ደህና